እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በሰላም አሜን። ባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ የልጁን ሕማምና መከራ ክብርና ረድኤት አድርጎ የሰጠን እግዚአብሔር ስሙ የተመሰገነ ይሁንና በዚህ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ብቻ ሳይሆን በመላው የኦርቶዶክስ ተዋሕዶ እምነት ተከታይ ዘንድ ይህ ሰሙነ ሕማማት በተለየ መልኩ በመንፈሳዊ አገልግሎት ያው ለዚህ በተዘጋጀለት ቃል እግዚአብሔር ይከበራልና እንደዛም ሁሉ ያው 5500 ዘመነ ብሉይ የሚታሰብበት ጊዜ ስለሆነ ያው ቅዳሴ ማህሌት የለም። ለዚህ በተዘጋጀው በግብረ ሕማሙ አገልግሎት በአግባቡ በይበልጥ እነዚህ አይነት ታሪካዊና ነባር ቤተክርስቲያን ከጥንት አባቶቻችን ባስቀመጡ ስርዓት መሰረት ለየት ባለ መልኩ አገልግሎቱ እየተከናወነ ነው። ሰሙነ ሕማማት ማለት እንደ ቤተክርስቲያን አስተምህሮ ታሪክ ዳራ አመሰራረት መሰረት ስለ ኢየሱስ ክርስቶስ የተደረጉ ወይንም ያደረገባቸውን ሳምንታት የምናስብበት ናቸው። ወደ ኋላ ለዝክረ ነገር የምናስብበት ነው። ይህ ዕለት ግን በተለየ መልኩ ቤተክርስቲያን ሁሉንም ነገር ከሁሉም ነገር ወይንም ሁሉንም ነገር ትታ ለዚህ የበለጠ ቦታ ሰጥታ ታከብረዋለች። ይህ ቦታ የሰጠው ቅዳሴውም ተትቶ ማህሌቱም ተትቶ ሁለመናውን ይህንን ሳምንት በስግደት በጾም የምታከብርበት ነው። ለምን ይህንን አከበረች በሚባልበት ጊዜ ይህን ቀን የምናስበው ወደ ኋላ ሄደን 5500 ዘመን የጨለማ ዘመን ነበርና ያን ዘመን የምናዘክርበት ወይንም የምናስብበት ሳምንት ነው። ለምን ሕማማት ተባለ? መከራውን የክርስቶስን መከራ በየዕለታቱ በየቀናቱ የተደረጉትን ነገሮች የምናስብበት የምናዘክርበት ስለሆነ ሰሙነ ሕማማት ስለ ክርስቶስ የተመከሩ ምክሮች፣ ክርስቶስ ያከናወናቸው ክንውኖች፣ ስለ ክርስቶስ የሚደረጉ ነገሮችን በምን አይነት ሁኔታ የምናስብባቸው በአጠቃላይ የክርስቶስን ሕማሙን፣ ሞቱን፣ መሰቀሉን፣ መገረፉን የምናስብባቸው ዕለታት ናቸው። እነዚህ ብቻ አይደሉም። ሕማማት ኢየሱስ ክርስቶስ በማህፀን በአጭር ቁመት በጠባብ ደረት ሲወሰን ረቂቁ ሲገዝፍ የማይወሰነው ሲወሰን ምሉ የሆነው ውሱን ሲሆን ከዛ ጀምሮ ነው ሕማማቱ ወይንም በክርስቶስ ላይ ያለው ሕማማት ተብሎ የሚናገረው ከዛ ጀምሮ ነው። ይሄ የመጨረሻው ስለሆነ ነው። ለ33 ዓመት ላገለገለው አገልግሎት ወይንም በዚህ ምድር ለተዘዋውሮ ላስተማረው ትምህርት የፍጻሜ ዘመን ስለሆነ የፍጻሜ ጊዜ ስለሆነ ሕማማት ተባለ እንጂ ሕማማት ስለ ኢየሱስ ክርስቶስ የሚነገር ከሆነ ገና ከማህፀን ጀምሮ ነው። በዛ ውስጥ ምን አጠጥተውታል? እመቤታችን የጸነሰችው ወይንም በግብረ መንፈስ ቅዱስ ሳይሆን አይደለም በማለት ማየዘለፋ የሚባል ቅጠል እንደ ራሳቸው ፍላጎትና እምነት አጠጥተዋት ነበረ። ያ ነገር ግን የመንፈስ ቅዱስ ስራ ስለሆነ የእመቤታችን ፊቷ እንደውም ወአብርሃ ገጻ ከመ ወርሃን የሳር ነው፣ እንደ ሚያዝያ ፀሐይ አበራ ነው የሚለው። ከዛ ጀምሮ ሕማማቱን ስለ ክርስቶስ የተጀመረበት ነው። ይሄኛው ግን በተለየ መልኩ የሆነበት ለ33 ዓመት አገልግሎት መጨረሻው ስለነበረ ሕማማት ይባላል። እንግዲህ የኛ የቤተ ክርስቲያናችን አገልግሎት ወይም ደግሞ ኦርቶዶክስ ተዋሕዶ ሃይማኖት ሁሉም ሕጓም ስርዓቷም ቀኖናዋም እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ ከየትም የመጣ ሳይሆን ራሱን የቻለ ምስጢራዊና አባቶቻችንም ይህንን ስርዓትና ሕግ ወይም ይህንን ቀኖና ሲፈጽሙ በመንፈስ ቅዱስ እየተቃኙ በእግዚአብሔር መሪነት በመንፈስ ቅዱስ ገላጭነት የፈጸሙት ሲያገለግሉበት ሲጠቀሙበት የኖሩት ነውና ከትናንትናው ከሆሳዕና ዕለት ጀምሮ የሚከናወነው ስርዓት በሙሉ መጽሐፍ ቅዱሳዊም ነው። ለምሳሌ ዛሬ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ ድረስ እስከ ቅዳሜ ራሱን የቻለ ስያሜ ያላቸው ከትንሣኤውም በኋላ እንደዚሁ ያሉት ዕለታት ስያሜ ያላቸው
ስለዚህ የዛሬዋን ሰኞ አንጽሖተ ቤተ መቅደስና መርገመ በለስ ተብሎ ይጠራል። አንጽሖተ ቤተ መቅደስ ማለት በምኩራብ ሲነበብ እንደሰማነው በወንጌሉ ላይም ተጠቅሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ሄዶ በዚያን ጊዜ የሚሸጡትን ነው ያስወጣቸው። ርግቡን፣ ላሙን፣ በሬውን የሚሸጡበትን ወንበር ገለበጠ፣ በጅራፍ እነሱን አባረረ ነው የሚለው። ግን ሻጮቹን፣ ነጋዴዎቹን ያን ጊዜ አላስወጣም። አሁን በሆሳዕና ዕለት ግን ቤቴን የንግድ ቤት የሌባ ዋሻ አታድርጉት ብሎ አጠቃላይ አንጽሖተ ቤተ መቅደስ አድርጎበታል። ለምሳሌ ይሄ የተፈጸመው በትናንትናው በሆሳዕና ዕለት ነው። ግን አባቶቻችን ለምሳሌ በዓላትን በሚመች ቀን ያከብሯቸዋል። ለምሳሌ ስቅለትን አሁን ትናንት መድኃኔዓለም ነው፣ በ27 መጋቢት 27 ነው ጌታ የተሰቀለው። እኛ ግን አሁን የስቅለትን በዓል የምናከብረው አርብ ነው። ጥንተ ስቅለት እና እንደገና ደግሞ በቅዱስ ዲሜጥሮስ ደግሞ ዕለት ደግሞ አቆጣጠር ደግሞ አርብ ስቅለት በስነ ስርዓት ይከበራል ማለት ነው። ስለዚህ ልክ እንደዛ ሁሉ የበዓላቱ መከበሪያ ቀናት አሉትና ይሄ ዛሬ እንዲታሰብ ሆኗልና ቤተ መቅደሱን ያነጻበት ያ ሲባል ቤተ መቅደስ ሲባል እንደ ምሳሌ እዚህ ላይ የምንወስደው እኛ ሰዎች የእግዚአብሔር ቤተ መቅደሶች ነን። አእምሯችን፣ ልቦናችን፣ ጠቅላላ ውስጣችን ቅዱስ ጳውሎስም ተናግሯል። አንትሙ ውእቱ ማኅደሩ ለመንፈስ ቅዱስ ነው የሚለው። እኛ የክርስቶስ ማደሪያዎቹ ነን። ስለዚህ እኛ የክርስቶስ ማደሪያ የሆነውን ሰውነታችንን በክፋት በተንኮል መሙላት እንደሌለብን፣ ከዚህ ማጽዳት እንዳለብን፣ ሌብነቱ፣ ክፋቱ፣ ምቀኝነቱ፣ ተንኮሉን ከአእምሯችን አጥበን እንድናስወጣ አራያ ነው። ያንን ቤተ መቅደስ ጌታ ሲያጸዳው ይህን እናንተም ሕሊናችሁን እንደዚህ ንጹሕ አድርጉ፣ ምክንያቱም እኔ ንጹሕ ባህሪ ነኝና የእኔ አማኝ የእኔ ከሆናችሁ ንጹሐን ሁኑ ሲል ነው። ስለዚህ እስማነ ቅዱሳነ ቅዱሳነ ኩኑ እስማነ ቅዱሳነ ነው የሚለው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ንጹሐን ሁኑ ነው የሚለውና ዋናው ቤተ መቅደሱን አነጻ ስንል ዋናው የሰው ልጅ ነው። አሁንም መታሰብ ያለበት ብዙ ምእመናን አሁን ይመጣል፣ ቤተክርስቲያን እናስቀድሳለን፣ በሌላው ጊዜ አሁን ደግሞ በሕማማቱ እንሰግዳለን። መጥቶ በዚህ ሳምንት መስገድ ብቻ አይደለም እኮ በዚህ ሳምንት መተን ሰግደን ስለሄደን ኃጢአቱ ተሰራ የጠፋ አይደለም። በቃ ለምሳሌ አሁን በዚህ በጾሙ 40 ቀኑ ሙሉ ይህንን ጊዜ ጾሙ 55 ቀን ጾመን አሁን ትንሣኤ ሲደርስ ሁሉም ይጠፋል። ሰው ልብሱን አጥቦ ጭቃ ላይ አይጥለውም ወይም አቧራ ላይ አይጥለውም። እንደውም አጥቦ የሚያሰጣበትን ገመድ ሳይቀር ወልብሎ አጥቦ ነው እንዳይቆሸሽበት። ስለዚህ ይሄ በንስሐ በጾም በጸሎት የታጠበ ሰውነት በንጽህና መያዝ አለበት። ይሄ ክፋቱ ተንኮሉ ምኑን ከሕሊናችሁ ማስወገድ አለባችሁ፣ እናንተ የኔ ማደሪያ ቤተ መቅደስ ናችሁ ሲል ነው። ሁለተኛው በለስ መርገመ በለስ ይባላል እና ይህም በማቴዎስ ወንጌል በምዕራፍ 21 ከቁጥር 18 ጀምሮ ይገኛል። ጌታ ከቢታንያ አድሮ ወደ ሲሄድ በመንገድ ላይ ተራበ ነው የሚለው። ይህንን ደካማ የእኛን ስጋ የሚራብ ስጋ የለበሰ መሆኑን ለማሳወቅ በአንደኛ አንድም እያሉ አባቶቻችን በምስጢር የተረጉሙታል። ጊዜው አይበቃንም እንጂ። ስለዚህ ያኔ በለሲቷን ሲያይ ቅጠል ከሩቁ ሲያይባት ሄዶ ሲያይ መጀመሪያም ያውቃል ፍሬ እንደሌላት አምላክ ነውና፣ ግን ሐዋርያት አብረው ስላሉ በምሳሌ እያደረገ በደንብ በሚገባቸው ቋንቋ ስለነበር ወንጌልን የሚያስተምራቸው በለሷ ጋር ሲደርስ ከፍሬ በቀር ከቅጠል በቀር ፍሬ አላገኘባት። በዚህ ሰዓት እይኩንን ከሙሴትኪ ፍሬ ለዓለም ብሎ ረገማት ይላል። ከዚህ በኋላ እስከ ዘላለም ድረስ ፍሬ አይገኝብሽ ብሎ ረገማት። በዛ ሰዓት ከመቀጽበት ደረቀች። ስትደርቅ እንደውም እነሱ እንዴት ሲሉት ሃይማኖታችሁ ጎደሎ ካልሆነ ሙሉ እምነት ካላችሁ በበለስ ማድረቅ ብቻ አትቀሩም፣ ይህን ተራራ ከዚህ ተነስተ ወደዛ ሄድ ብትሉት ይሄድላችኋል ብሎ መጨረሻ ላይ እንደውም በጸሎት አምናችሁ የምትለምኑትን ሁሉ ታገኛላችሁ ነው ያለው። የምትለምኑትን ታገኘ። ችግሩ ምንድን ነው? በጸሎት አለ፣ ዝም ብሎ መጸለይ አይደለም ያለው፣ አምናችሁ ነው። እምነት ሲባል ደግሞ እግዚአብሔር ሲታመን እግዚአብሔርን መስሎ መኖር፣ እግዚአብሔር የሚወደውን ስራ ሰርቶ መገኘት ያስፈልጋል። ዝም ብሎ ጸሎተኛ ነኝ በሚል እንደው ማነብነብ አይደለም። ለምሳሌ እንደው ጌታ አባታችን ሆይን እንድንጸልይ ፈቅዶ ራሱ አስተምሯል በመለኮታዊ ቃሉ። ግን እችን አባታችን ሆይ ወይም አቡነ ዘበሰማያትን ሕሊናውን ሰብስቦ እግዚአብሔርን በሰማይ በዙፋኑ እያየ አእምሮ የትም ሳይበተን ደግሞ የሚጨርሳት እንኳን ሰው የለም። አእምሮአችን ዝሮ ይሆንና ከእግዚአብሔር ጋር አይገናኝም። ስለዚህ
ከእግዚአብሔር ጋር ሆነን እግዚአብሔርን እያሰብን በትክክል አባታችን ሆይ ብለን ስንጠራው እንደሚሰማን አውቀን እኔ አሁን እከሊት ብዬ ወይም እከሌ ብዬ ስጠራ አቤት ብሎ ሲሰማኝ እያየሁት ከልቤ እንደማናገረው ሁሉ ልክ አባታችን ብለን ስንጠራው አቤት ሲለን በሰማይ ያለው በአባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያልን ስናመሰግነው እንደሚሰማን እንደሚያይን ሆነን ነው ማናገር ያለብንና ልክ እንደዛም በእምነት የምትለምኑትን ታገኛላችሁ ነው ያለው። ከዛ ቀጥሎ ምንድነው ያቺ በለስ ምንድነው በአምሳለ በለስ ረገማ ለኃጢአት ይላል። ኃጢአትን በበለስ ምሳሌነት ወይም አራያነት ረገማት ከምድር እንድጠፋ ማለት ነው። በምድር በለስ ቀጠሏ ሰፊ ነው። በምድር ላይ የሰው ልጆች ኃጢአት ሰፍቶ ስላገኘው ከእንግዲህ ወዲህ ይሄ ዕዳ በደሉን አምላካችን የደመሰሰልን መሆኑን ነው የሚጠይቀው እና ኃጢአትን ከዚህ ምድር ላይ አምላካችን ስጋውን ቆርሶ ደሙን አፍስሶ እንዳዳነን ምንድነው በትንሣኤ ዕለት ይትፌሳ ሰማይ የሚለውን ቅዱስ ያሬድ ሲዘምር ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ በክርስቶስ ደም ምድር ታጥባለች ነው የሚለው። ያ ማለት ምድር እንዲህ እንደ ውሃ እየፈሰሰባት ታጠበች አይደለም። በቃ ክርስቶስ ደሙን አፍስሶ የዓለም መድኃኒት ሆኖ ሁሉንም ከነበረበት ከመርገመ ሥጋ ከመርገመ ነፍስ አንጽቶታል ማለት ነው። ይህንን ስንል እንግዲህ አምላካችን አንድ ጊዜ መጥቶ ለሰው ልጆች ሲል ሕይወቱን መስዋዕት አድርጎ አሁን ሕማማቱን የምናስበው ልክ ኢሳይያስ ነቢይ እግዚአብሔር ኢሳይያስ በምዕራፍ 53 ላይ ተናግሮታል። ነሣ ደዌነ ወጾረ ሕማመነ ሕማሙን የተቀበለውን መከራ 53ን ከቁጥር 1 ጀምሮ ሁሉም ሰው ቤቱ ቢያነበው በበልጥ በዚህ ጊዜ መልካም ነው። የክርስቶስን ሕማሙን ሞቱን መከራውን በሙሉ በደንብ ዘርዝሮ ይናገራልና ያን ሁሉ መከራ የተቀበለው ስለ ፍቅር ነው። የሰው ልጅ አልታዘዝ ብሎ ቢያጠፋና ቢበድል ያው ትሞታለህ ተብሎ ተነግሮታልና የሰው ልጅ ቢጠፋ ፍለጋ 99ኙን ነገደ መላእክት ትቶ መጣ ወደዚህ ዓለም ከድንግል ማርያም በድንግልና ተጸንሶ በድንግልና ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ይህንን ዓለም አምላካችን አስተማረ፣ ፈወሰ፣ አዳነ። ታዲያ ይህንን ድህነት የሰው ልጅ ጠብቆ ሊኖር ይገባዋል። ከዚህ የምንማረው ቤተ መቅደሱንም ሲያጸዳ አምላካችን በምሳሌ እያንዳንዱን ነገር በሚገባን ነገር ነው የነገረንና ልክ እንደዛ ሁሉ ይህንን በማሰብ መኖር ያስፈልጋል። ከኛ ላይ ኃጢአት ማለት እኮ ሌላ ነገር አይደለም። ሰይጣንም ጥፍሩን አንጨፍሮ ጸጉሩን አንጨፍሮ ጥፍሩን አንዘርሮ እንዲመቱ አይደለም የሚያሳስተን እኮ እኛው ራሳችንን ክፋት የሚያስብ ተንኮል የሚሰራ በራሱ ላይ ሊደረግበት የማይፈልገውን ሌላው ሰው ላይ የሚያደርግ ሰው ሁሉ ያ የሰይጣን ስራ እስከሰራ ድረስ ሰይጣን ነው። ስለዚህ ሁሉ ሰው ራሱ ጥፋት ያጠፋና ሰይጣን አሳሳተኝ ይላል። ሰይጣን አይደለም። ህሊናችን ንጹህ መሆን አለበት። ህሊናችን ምንጊዜም እግዚአብሔርን ካሰበ ከእግዚአብሔር ጋር ከኖረ ፈሪሃ እግዚአብሔር ካለው እግዚአብሔር እኮ አለ ብሎ ካመነ እምነታችን እውነት ሊሆን ይገባዋል። ብዙ ጊዜ የኛ እምነት እንደው ነጠላ ለብሶ ክሩንም አንገቱ ላይ አድርጎ መስቀል አንጠልጥሎ መሄድ እንጂ ሰው መስቀሉን ካደረገ እኮ በዚህ መስቀል ላይ የተከፈለውን ዋጋ ማሰብ አለበት። ካሰበ ደግሞ ክርስቶስን በመስቀል ላይ ሆኖ የሚያደርጉትን ያውቁ ይቅር ባይ መሆን አለበት። ሰው ሰሙነ ሕማማት የሰሙነ ሕማማት አስተምሮ ሕማማት መከራዎች ናቸው። የክርስቶስ መከራ የ3 ዓመት ከ3 ወሩ ጠቅለል ብሎ በሰፊው የሚተገበርበት የሚታሰብበት ቀን ነው። የክርስቶስ መከራዎች ስለ ሰው ልጆች የተቀበላቸው መከራዎች ጠቅለል ብለው ምዕመናንም ካህናትም ከሌሊቱ ጭምር ቀኑን ሙሉ ሲታሰብ በጾም በጸሎት በስግደት ሲታሰብ የሚሰነብትበት ነው። እንግዲህ ይሄ የሆነበት ምክንያት ቅድም እንዳልነው በሁለት መልኩ ነው የሚታሰበው። ቅድም እንዳልኩት ሕማማት መከራዎቹ የሚታሰቡበት መሆኑ እንዳለ ሆኖ በሌላ መልኩ እነዚህ ፍትሐት የመሳሰሉ ቅዳሴው የመሳሰለው ነገር የማይታሰብበት ያ ክርስቶስ ከመምጣቱ በፊት 5500 ዘመን የነበረው ከክርስቶስ ከእግዚአብሔር የተለየንበት የመከራ ዘመን የሚታሰብበት ነው። ምክንያቱም በዚያን ጊዜ ሰው ልጆች ድህነት አልነበራቸውም፣ በመከራ ነበር፣ ነፃነት አልነበራቸውም። ስለዚህ ያ የጨለማ ዘመን ይባላል። ያንን ታሳቢ አድርጎ በዚያን ጊዜ አሁን ፍታት የሚከለከለው ለምንድን ነው? በዚያን ጊዜ ሰዎች ነፃ አልወጡም። መፈታት ማለት ነፃ መውጣት ነው። ነፃ መውጣት ነው። ነፃ የወጡት በክርስቶስ ሞት ነው። ያ የክርስቶስ ሞት ያልነበረበት ያም የመከራ ዘመን ጨምሮ የሚታሰብበት ስለሆነ ፍታትም የለም። ክርስትና በክርስቶስ ነው።
ክርስትና ማለት ምን ማለት ነው? ተጠምቀን የሥላሴ ልጆች የምንሆንበት ነው። እሱ ከተሰቀለና ነፃነትን ከሰጠን በኋላ የተወሰደው ልጅነታችን ተመልሶ ልጆች ያደረገበት የሚታሰበው ከዚያ በኋላ ነው። ከዚያ በፊት የሁሉ አልነበረምና ስለዚህ ያን ለማሳየት ነው። ያን መከራ ዘመን ለማሳየት፣ ልጆች ያልሆንበትን ዘመን ለማሳየት፣ በኃጢአት የነበርንበትን ዘመን ለማሳየት፣ ያልተፈታንበትና በኃጢአት ታስረን የነበረበት በዲያብሎስ ቁራኝነት ታስረን የነበረበት ዘመን የሚታሰብበት ስለሆነ ቅዳሴውን ፍታቱም የለበት። በዛሬው ዕለት የሚታሰቡ ሁለት ነገሮች አሉ። አንደኛው መርገመ በለስ ተብሎ በለስን ረግሞ እንድትደርቅ ያደረገበት ዕለት ነው። ሁለተኛ ደግሞ አንጽሖተ ቤተ መቅደስ ይባላል። ወደ ቤተ መቅደስ ገብቶ በቤተ መቅደስ የማይሰሩ ስራዎች እየተሰሩ ስላገኘ እነዛን ስራዎች እነዛን ድርጊቶች ያከናወነበት ወይም የሚያሰጣበት ነው። ስለዚህ ወደ መርገመ በለስ በሚል ስንሄድ ጠዋት ሲነጋ ነው የሚለው። ከከተማ ወጥቶ በሚሄድበት ጊዜ ተርቦ ነበርና አሻግሮ ሲመለከት የለመለመች በለስ አየ ይላል። ፍሬ ያገኝባታለሁ ብሎ ሄደ። በሚሄድበት ጊዜ ሂዶ ሲያያት ቅጠል እንጂ ፍሬ አልተገኘባትም። ፍሬ ላገኝብሽ መጥቼ ነበረ፣ የፈለግኩትን ፍሬ አላገኘሁምና ካንቺ የተረገምሽኝ ድረቂ አላት ይላል። እንድትደርቅ ሆነች። ወዳው ኳ ብላ ደርቃ እስከ ስሯ ተነቃቅላ ወደቀች ይላል። ስለዚህ ይህች በለስ እውነት በለስ ናት ወይ? ያውቅ አልነበርም ወይ ፍሬ እንዳልነበራት? በለስ የተባለችው በበለስ የተሰየመችው የአይሁድ ጉባኤ ነው ይላል። የአይሁድ ጉባኤ ወይንም ጉባኤ አይሁድ ዮሐንስ አፈወርቅ ታላቁ ሊቅ እንደተረጎመው እንደሚያብራራው የአይሁድ ጉባኤ ነበረ። የአይሁድ ጉባኤ ወደ አይሁድ ክርስቶስ ሰው ሆኖ መጣ። ምንን ተርቦ? የፍቅርን ፍሬ ተርቦ መጣ። የሰላምን ፍሬ ተርቦ መጣ። ነቢያት እንደተናገሩት ይወርዳን ይወለዳን ተብሎ እንደተነገረለት ወደ አይሁድ ወይንም ወደ ቤተ እስራኤል በመጣበት ጊዜ ትንቢቱንና ምሳሌውን ብቻ ሰምተው ቀሩ። በቅጠል ቀሩ። ቅጠል ብቻ ሆነች ማለት ትንቢቱንና ምሳሌውን ብቻ ሰምታ ክርስቶስ ሲመጣ ክርስቶስን አልተቀበለችውም። ስለዚህ ፍሬ ጠፋባት። ፍሬ አይገኝብሽ ብሎ ረገማት። ሁለተኛ ደግሞ በለስ የተባለች የኛ ሰውነት ናት። አዳማዊ ሰውነት ነው። አዳም ቀድሞ በበደለ ጊዜ የበለስ ቅጠል ነበረ የለበሰው። ያን የበለስ ቅጠል ከአዳም ሰውነት ላይ ምን አደረገ? አስወግዶ በዛ በቅጠል ምትክ ምንን ሰጠ? የብርሃን ልብስን፣ ልጅነት የሚባለውን ከማየ ዮርዳኖስ ከአብራከ መንፈስ ቅዱስ ስንጠመቅ ምን እንድንሆን የቀደመ ማንነታችን እንድናገኝ ይህንን ለማስገኘት የበለስ ልብስን አስወግዶ የጸጋና የክብር ልብስን ለአዳም ልጆች በሙሉ የሰጠበት የሚያስተላልፍበት ስለሆነ በለስ የተባለች አንደኛ ቤተ እስራኤል፣ ሁለተኛ የኛ ሰውነት። ከኛ ምን ይጠብቃን? ክርስቶስ ወደኛ ሲመጣ ፍሬ ይጠብቃል። የምን ፍሬ? መጀመሪያ ሰብእና የሚባል ፍሬ አለ። ይሄን ይጠብቃል ከኛ። ከዛ ቀጥሎ ክርስቲያናዊ ስነ ምግባር፣ ክርስቲያናዊ ፍሬ አለ። ያን ፍሬ ይጠብቃል ከኛ። ወደኛ ቢመጣ ክርስቶስ እውነት የክርስትና መገለጫ የሆነ ፍሬ ይኖረን ይሆን? በእያንዳንዱ የስራችን መስክ ቢመጣ ቢፈትሸን ቢያየን፣ ዛሬም ተርቦ ነው የመጣው ማለት ነው። ይኖራል ቢመጣ ወደኛ በአገልግሎቱ ፍሬያችን የሰላም ፍሬ፣ የፍቅር ፍሬ፣ የአንድነት፣ የትዕግስት፣ የትህትና ፍሬ ያገኛሉ። ታሪክ ለማወቅ ብቻ ሳይሆን ታሪክ ለመስራት ነው መሆን ያለበት አይደለም። ክርስትና ሕይወት ታሪክ ማወቅ አይደለም፣ ታሪክ መስራት ነው። ስለዚህ በዕለተ ሰኑይ ወይንም ሰኞ የምናስታውሰው አንደኛ በለሷ የተረገመችበትና በአንጻረ በለስ ሌሎቹ ክፉ ነገሮች ናቸው እንዲወገዱ የተደረገ። ሁለተኛ ደግሞ አንጽሖተ ቤተ መቅደስ ወይንም ወደ ቤተ መቅደሱ ገብቶ የማይደረጉ ነገሮች ሲደረጉ አገኘ። ቤተ መቅደሱ ውስጥ ከብቶች ገብተው አገኘ፣ በጎች ገብተው አገኘ። ስለዚህ ለከብቶቹ ባለቤት ለበጎቹ ባለቤት ምን አይነት መልእክት አስተዋወቀ? ይህ ቤተ መቅደስ እንጂ የጸሎት ቤት እንጂ የንግድ ቤት አይደለም። የሚከናወነው ጸሎት ነው። ይህ የአባቴ ቤት ነው፣ የእናንተ ቤትም አይደለም፣ የአባቴ ቤት ነው።
ስለዚህ የአባቴ ቤት የበጎችና የከብቶች መገኛ መሰብሰቢያ ሳይሆን የጸሎት ቤት ነው። ጸሎት ነው የሚጸለይበት። ቤቱን ለምን አስተዋወቀ? ለጸሎት አስተዋወቀ። የማን ቤት እንደሆነ አስተዋወቀ? የአባቱ ቤት እንደሆነ አስተዋወቀ። ሰዎቹ የኛ ነው ስለሚሉ ነው። በጊዜው የነበሩ ሰዎች የኛ ነው እያሉ በነበሩበት ጊዜ ይህ የእናንተም አይደለም የአባቴ ነው፣ የአባቴ ቤት ከሆነ ምን ይሰራበታል? ጸሎት የሚሰራበት ነው፣ ጸሎት የሚደረግበት ነው ብሎ አስተዋወቀ። ስለዚህ ያ ቤተ መቅደስ ደግሞ እውነተኛ አማናዊው ቤተ መቅደስ የኛ ሰውነት ነው። በእኛ ሰውነት ውስጥ ላይ ያለው ሐሳብ ምንድነው መሆን ያለበት? ቁሳዊ ነገር ከቁሳዊ ሐሳብ ወጥቶ ሰማያዊው አምላክ የሚያድርበት የአብ ቤተ መቅደስ ከልጁ ጋራ ህብረት የፈጠረበት ቤተ መቅደስ ነው። የአባቴ ቤት ነው። የኛ ሰውነት የኛ አይደለም ማለት ነው። የማን ነው? የፈጣሪ ነው። ወይንም የኢየሱስ ክርስቶስ ቤተ መቅደስ መገኛ፣ መገልገያ፣ ማደሪያ ነው። አንትሙ ውእቱ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያዎች ናችሁ። ታላቁ ሐዋርያ ቅዱስ ጳውሎስ እንደነገረን ማለት ነው። ስለዚህ ያ ቤተ መቅደስ አንደኛ በማምለኪያ ቦታ ያለው ከሆነ በዛ ማምለኪያ ቦታ ውስጥ የሚደረገው የሚከናወነው የእግዚአብሔር ስም የሚጠራበት ነው። የኛ ሰውነት ከሆነ ደግሞ እኛ የእግዚአብሔር ቤተ መቅደሶች ነንና ልናከብረው ልንጠብቀው ይገባል። ሁለተኛ ይሄ ቤተ መቅደስ በጎቹን አስወጡ ከብቶቹን አስወጡ ያለው ከዛ በኋላ የከብትና የበግ መስዋዕት የለም። ማን መስዋዕት ይሆናል? ክርስቶስ ራሱ መስዋዕት አድርጎ የሚያቀርብበት ስለሆነ እነዚህን ነገሮች በዕለተ ሰኑይ ያስተዋወቀበት የነገረበት ነው። እነዚህን ዛሬ ስናከብራቸው እነዛን ምንናቸው ልናስታውሳቸው ነው፣ ልናዘክራቸው ነው። በዚህ ዕለተ ሰኑይ ይህን በመሰለ መልኩ ምን ይሆናል ይከናወናል ማለት ነው። ጉልባን የሚለው መታሰቢያ ነው። ጉልባን እስራኤላውያን መሰረቱ ብሉይ ኪዳን ውስጥ ነው ያለው። እስራኤላውያን ከግብጽ በሚወጡበት ጊዜ ያን ጊዜ በጉዟቸው ስንቅ አልነበራቸውም። እነዚህ ያን የበጉን ታሪክ ነው የሚያሳየው። የበጉ ታሪክ ነው የሚያሳየው ምንድነው? እነዚህ የተቀቀሉ ነገሮች ያን ጊዜ ከግብጽ ሲወጡ እስራኤላውያንን ነፃ ሲያወጣ የግብጽ በኩራት በገደለ ጊዜ ጠጉሩ ያልከረከረ ጥፍሩ ያልደረቀ በግ አዘጋጁ። ያንን 10-12 እየሆናችሁ ህረዱት፣ ያንን አትቀቅሉት፣ ጥብሱን ብሉት። ስለዚህ ያን ጥብሱት ብሉትና ጨርሱት፣ ከተረፋቸው በእሳት አቃጥሉት ብሏቸው ከዚያ ከግብጽ ሲወጡ ያበጉ ታረደ፣ ደሙ በመርከብ በእንትን ላይ ተረጨ በመድረኩ ላይ። አሁን ይሄ ለምንድን ነው የተረጨው? እስራኤላውያን በጠላትነት ከኋላቸው መጥተው ስለነበረ የእስራኤልን በኩራት እገላለሁ፣ ያን መልአኩን እልከዋለሁ፣ መልአኩ ሲመጣ እናንተንም ጨምሮ እንዳይገድላችሁ ያ የበጉ ደም በየበራቸው ላይ አድርጉት። በጉ ደሙን እያየ እናንተ ቤት እያለፈ ይሄዳል። ግብፃውያን ይሄን ያደርጉምና በእነሱ በኩል ያሉት ከሰው እስከ እንስሳ ድረስ የበኩር የመጀመሪያ መታሉ ብሎ ሰጥቷቸው ነው። ያ በዓል እንግዲህ ሆኗል። ያ ደግሞ አሁን እስራኤላውያን እንዳይጠፉ ሆነዋል። ለምን? በዚያ በበጉ ደም ምልክት። ግብፃውያን ግን በዚያን ጊዜ ያልሞተበት የመጀመሪያ ልጅ ያልሞተበት አልነበሩ። ሌሊት መልአኩ መጥቶ ሲጨፈጭፋቸዋል፣ አጥፍቷቸዋል። እና ያ በዓለ ፍስ ይባላል። የነጻነት በዓል። ያ የነጻነት በዓል እየተከበረ እስከ መቼ ደርሷል? እስከ ክርስቶስ ደርሷል። ትናንትና ቅድም መምህር ሲገሩት እንደነበረው ሐሙስ ዕለት ቅዳሜ ዕለት ተወስኖ ውሳኔው ወደ ዓርብ የተላለፈው ሐሙስ በዓላቸው ስለነበር ነው። ችግር እንዳይፈጠርና በዓሉ እንዳይደናቀፍ የበዓሉን አምላክ የበዓሉን ባለቤት እነሱም ከግብጽ ነፃ ያወጣውን አምላክ እንገድላለን ብለው ወስነው ስለ በዓሉ ይጨነቁ ነበር። ስለዚህ ያ በዓል ስለነበረ ያ ተያይዞ ይሄ ጉልባኑ ከዚያ ጋር የተያዘ ነው። አሁን ዛሬ ያን ለማሰብ ኢትዮጵያ ደግሞ እንደምታውቁት የብሉይ ኪዳን ባለቤት ናት። 2000 ዘመን በብሉይ ኪዳን የኖረች ናት። እግዚአብሔር አምላካችን አብርሃም አባታችን ከእስራኤላውያን ገጥሎ ብሉይ ኪዳንን ኦሪትን ተቀበላ ያኖረች በመሆኗ ያ ታሪክ እየተያያዘ መጥቷል። በዕለተ ሐሙስ ያ በዓል የሚከበርበት የነሱ ፋሲካ ነበር። ፋሲካቸው ማለት ከግብጽ የወጡበት ነበር። በዚህ መሰረት ያው ያን ለማሳየት እነዚያ የሚመገቡት የነበረውን አይነት እየተዘጋጀ ጎረቤትም ምንም እየተሰባሰበ ይቀመሳል። ያለ እግር መሄድ ያለ ጫማ መሄድ ይሄ መሰረት የለውም። የታሪክ መሰረት የለውም እዚህ ጋር
ምናልባት ያለ ጫማ ለመሄድ ከተፈለገ ቤተክርስቲያን ውስጥ ስንገባ ምናልባት ጫማችን አውልቀን በእግራችን እንገባ ይሆናል እንጂ በህብረተሰቡ መካከል የሚንሸራሸር ቤተክርስቲያኗ የምታስተላልፈው መልእክት የለውም። እንደገና ደግሞ መታቀብ፣ ዝም ማለት። ይህም ዝምታ ሆነ እኔ እያነጋገርኳቸው አይደል? ዝምታ ካለ ለምን ይሄ አገልግሎቱ በምን ነገር ነው? ምናልባት መሳሳም የሚለው ነገር በዚህ ብንወስደው ጥሩ ነው። መሳሳም ሰላምታው መሳሳብና ሰላምታ ክልክል የሆነበት ምክንያት ምንድነው? ይሁዳ ጌታን በመሳም ነበረ አሳልፎ የሰጠው። ለምን በመሳም ሰጠው ሲባል አይሁድ እነሱ ጌታን ለመግደል በሚወስኑ በግራ ገብቷቸው አሁን ብናደርገው ህዝቡ ይነሳብናል፣ በዓሉ ይታጎላል፣ እንዴት ነው ምን ሆኖ እያሉ እየተጨነቁ ሳለ ይሁዳ መካከላቸው ተገኝቶላቸው ነበረ። አሁን እነሱ የወሰኑት ሲጨነቁበት የነበረውን ያስተካከለላቸው ይሁዳ ነው። እንዴት እኔ አሳልፌ በሰጣችሁ አላቸው። እኔ አሳልፌ በሰጣችሁ ምን ትሰጡኛላችሁ አላቸው። 30 ብር እንሰጣለን ብሎ መዘኑለት። ይሄን ካደረጉ በኋላ ያይጨነቁበት የነገረው ሁሉ እሱ አሳጣችኋለሁ፣ ጊዜውን አመቻችቼ እኔ እሰጣችኋለሁ፣ አስይዛችኋለሁ ስላላቸው ውሳኔው በዚያው ጸና ነው የሚለው። ስለዚህ አመሳሳም ታዲያ ልክ እሱን በሚያስይዝበት ጊዜ ምልክቱ ምንድነው? እንግዲህ ዮሐንስ እሱን ይመስል ነበር ነው የሚለው። ወንጌላዊ ዮሐንስ እሱን ይመስል ነበር። ያሳስት በደንብ አብሮ ስላልኖረ ላላወቀ ሰው ያሳስት ስለነበረ እንዳይሳሳቱ የሚይዙትን ተተው የማይዙትን ዮሐንስን እንዳይዙ እሱ ራሱ እኔ የምስመው እርሱ ነውና ወዲያው ያዙት አላቸው። ስለዚህ መጀመሪያ እሱ ምልክት ሰጣቸው፣ ወዲያው ተራራው ጌታን ያዙት ነው። ያው መሳሳሙ ይዚህ ነው። ይሄ መሰረት አለው። ይሄ ነው መሳሳሙ ነው የሌለው። በዚያን ጊዜ የመሳለሙ የበረከት የማግኘቱ ምን ያመጡ ነገር የለም። ከብሉይ ኪዳኑ ጋር ተያያዘ ነው በዓሉ ራሱ። የመስቀሉ ጉዳይ ከመስቀል በኋላ ነው፣ ከዓርብ በኋላ ነው። እና ስለዚህ ያው የብሉይ ኪዳኑን ለማሳሰብ ነው መሳለሙ ምኑ። በዚያን ጊዜ የለም እንደ በረከት የማግኘት ነገር የለም። ሰው ከበረከት ተለይተዋል። ከእግዚአብሔር መቼም ሰው ከበረከት የሚለየው እንደምታውቀው ከእግዚአብሔር ሲለይ ነው። ዓለም በሙሉ ጠቅልል ብሎ ከአዳም ጀምሮ እስከ ክርስቶስ የነበረው በዲያብሎስ ጋር ምን በረከት አለ? በሱ ባርነት እንገዛ የነበር እንደሱ ፈቃድ እንሄድ የነበር በረከት ያጣንበት ከእግዚአብሔር ያቀርበት ዘመን ስለነበረ መሳለም የሚባል ነገር ያ ይታሰባል። ያለ ማሰብ እንደሚታወቀው አብይ ጾም እንደውም በአብይ ጾም ውስጥ ያሉት ዕለተ ሰንበታት በሙሉ ራሱን የቻለ ስያሜ ቅዱስ ያሬድ ሰጥቷቸው አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያው ዘወረደ ነው። ከዛ ጊዜ ጀምሮ ወርዶ የፈጸመውን ድንቅ ስራ በሙሉ ነው። ቅድስት ብሎ ጾሙ እንደቀደሰ፣ ምኩራብ ብሎ ቤተ መቅደስ እንደገባ፣ መጻጉዕ ብሎ ማኑ እንደፈወሰ፣ ደብረ ዘይት ምጽአቱን፣ ገብርኤል ደግሞ በጎ የሰራውን የታመነውን ዋጋ እንደሚያገኝ፣ ኒቆዲሞስ ደግሞ በጎ ሰርቶ ደግሞ የክርስቶስን ወንጌል ተምሮ መጨረሻ ላይ ክብሩ እንዴት እንደሚገለጽ፣ የሆሳዕናው ደግሞ ወደ ቤተ መቅደስ ገብቶ የሰራበትን ገልጿል። እና ልክ እንደዛ ሁሉ አሁንም እንደጀመርኩልሽ ማክሰኞ ለምሳሌ አሁን የጥያቄ ቀን ጌታን ቤተ መቅደሱን ሲያጸዳ በማን ስልጣን ብለው እንደጠየቁትና መልስ እንዳሳጣቸው እንደገና ደግሞ የትምህርት ቀን ነው። ይሄ በማቴዎስ ወንጌል በምዕራፍ 23 ላይ ያለውን አሌለክሙ እያለ ገስጾ በደንብ ሰፊ ትምህርት የሰጠበት የትምህርት ቀን ነው። ረቡዕ ደግሞ ምክረ አይሁድ የተፈጸመበት ነው። ለምሳሌ ረቡዕና ዓርብ የምንጾመው የመጨረሻ ከይሁዳ ጋራ የተስማሙበት 30 ብር እንደሚከፍሉት እና የመዓዛ ቀንም ይባላል። ማርያምን ተፍረት ቀርባ ኃጢአቷን ይቅር እንዲላት 300 ወቄት የሚመዝን የሚያወጣ ሽቱ በራሱ ላይ ደፍታ በፀጉሯ እግሮቹን እንዳበሰች እንዳነባች በእንባዋ እግሩ እንዳጠበች የሚነገርላት የእንባ ቀንም ይባላል። ጸሎተ ሐሙስ ደግሞ የምስጢር ቀን ነው፣ የትሕትና ቀን ነው። የሐዋርያትን እግር ዝቅ ብሎ ያጠበበት እንደገና ደግሞ መስዋዕቱን ወይም ቅዱስ ሥጋውና ክቡር ደግሞ እንዴት ለሰው ልጆች እንደሚሰጥ ምስጢሩን የገለጸበት ዕለት ዓርብም ያው ጌታ እንግዲህ የተሰቀለበት ዕለት ነው። ይህ ሳምንት ከእሁድ ከሰዓት ጀምሮ 5500 ዘመን የሚታሰብበት ነው። ሲቆጠር ራሱ ቀኑ እንደዛ ነው የሚሆነው። ከሰዓት ጀምሮ ሲቆጠር ከእሁድ ከሰዓት ጀምሮ የሆሳዕና ዕለት ከሰዓት ጀምሮ ሲቆጠር እስከ ዓርብ ድረስ 5500 ዘመን ነው። በነገራችን ላይ ክርስቶስ የፈጸመው እያንዳንዱ ነገር ምስጢሩን ሰው ጠጋ ብሎ ከመምህራኑ ከሊቃውንቱ አይጠይቅም እንጂ እያንዳንዱ ምስጢር አለ። አሁን 33 ዓመት ጌታ በሕይወት በዚህ ምድር ላይ ተመላልሶ አስተማረ። 33 ሰዓት ደግሞ በመቃብር ቆየ። ያኔ ሙታንን አስተማረ ነው የሚሉት ሊቃውንቱ። ያኛው 33 ዓመት፣ እኛው ደግሞ 33 ሰዓት ነው። መቁጠር ራሱ ይቻላል።
እንዲህ አይነት ምስጢሮች ያሉት ነውና ይሄ ከዚህ ከእሁድ ከሰዓት ጀምሮ ያለው 5 ቀን ተኩል ነው የሚሆነው። ጌታ አዳም ንስሐ በገባ ሰዓት እትወለድ ሞለት ተወለትከ ወድቅ ውስተ መርብከ ወትቤት ዘከ በመስቀሌ በሞቴ ብሎ ቃል ኪዳን የገባለት 5 ቀን ተኩል ነው ያለው። 5 ቀን ተኩል ማለት ይሄ የሚታሰብበት ነው። ዓመተ ፍዳ ዓመተ ኩነኔ የሚታሰብበት ነው። በዛ በ5500 ዘመን በዘመነ ብሉይ ጌታ ከተወለደ ከተጠመቀ ይሄ ሁሉ የተፈጸመው ጌታ ከመጣ በኋላ ነው። ከዛ በኋላ ደግሞ ቅዳሴውም ይሄ መስዋዕቱ ምኑ ደግሞ ከዕለተ ዓርብ ከስቅለት በኋላ የተፈጸመ ነው። ለምሳሌ በዚህ አጋጣሚ በዚህ በሰሙነ ሕማማት የግዝት በዓል ሲሆን አይሰገድም የሚሉ አሉ። አሁን ነገ ለምሳሌ መጋቢት 29 ማክሰኞ አሁን ትስብእቱ ነው። ጌታ የተጸነሰበት ዕለት ነው። ዓለም የተፈጠረበት ዕለት ነው። የሚካኤል ቀን፣ የእመቤታችን ቀን፣ እነዚህ የግዝት ቀን አይሰገዱም የሚባሉት በሌሎች አጽዋማት ጊዜና ሰው ደግሞ በንስሐ በሱባኤ በተለያየ መልኩ ሲጾም በሰንበት እና በእነዚህ በዓላት አይሰገድም። በሕማማት ግን ግዝት በዓሉ ራሱ የለም፣ ገና ነው፣ አልተጀመረም። ስለዚህ ይሰገዳል። የለማ በዓላቱ የሉም። አሁን ይሄ የሆነበት ምክንያት ጠቅለል ስናደርገው በዛ ይሄ እነዚህን ዕለታት በዘመነ ብሉይ ወይም ደግሞ በ5500 ዘመን ክርስትና የለም፣ ፍትሐት የለም፣ ጥምቀት የለም፣ ስጋው ደሙም የለም። ገና ክርስቶስ እኮ በመስቀል ላይ ተሰቅሎ ነው ስጋውን ቆርሶ ደሙን አፍስሶ የሰጠን። ይሄ እንደሚሆን በምሴተ ሐሙስ በጸሎተ ሐሙስ ይሄ ስጋዬ ነው ይሄ ደሜ ነው ብሎ የሰጣቸው የጸሎተ ሐሙስ ነው። ነገ የሚቆረሰው ስጋዬ ነገ የሚፈሰው ደሜ ይህ ነው ብሎ ነው የሰጠ። ስለዚህ ያልተሰጠበትን ዘመን እችን ዘመን የምናስባት ያልተሰጠበት ዘመን ነው። እግዚአብሔር ይፍታ አይባልም። መስቀልም መሳለም የለም። ያኔ ገና ነው የለም ሁሉም ነገር እና በአጠቃላይ 5500 ዘመንን የምናስብበት ጊዜ ነው። ዓመተ ፍዳ ዓመተ ኩነኔ የምናስብበት ጊዜ ነው። ስለዚህ ይህንን በማሰብ ራሱ እንደው አያይዞ እንደው ሰው እንዲያውቀውና እንዲገነዘበው መምህራኑ ሊቃውንቱ የሚናገሩት ለምሳሌ ጌታ የጾመው 40 ቀን ነው። 40 መዓልት 40 ሌሊት ይላል። እኛ 55 ቀን ለምን እንጾማለን ብለው የሚጠይቁ ሰዎች አሉ። በነገራችን ላይ አባቶቻችን ዝም ብሎ አይደለም ይሄን ያደረጉት። ጌታ እግዚአብሔር 100 ነገድ ነው የነበረው። ከመቶ አንዱ አዳም በማጥፋቱ ጠፋ። 99ኙ ትቶ አንዱን ፍለጋ መጣ አይደል የሚለው። ስለዚህ 5500 ዘመን አለ። ከዛ በኋላ ይሄንን 5500 ዘመንን ለ100 ነገር ሲካፈል ለእያንዳንዱ ለነገዱ 55 ይደርሳል። 55ቱ የአዳም ድርሻ ነው። እኛ አሁን አዳምን 5500 ዘመን ሲፈጸም ነው ያመጣን። ምን ጊዜም ቢሆን ቤተክርስቲያን ያንን 5500 ዘመን ምን ይመስል ነበር ብላ የምንታስብበት ጊዜ ነው። ጠቅላላ ቃል እግዚአብሔሩ ራሱ ያንን የሚመስል ነው። የነቢያት ትንቢት ነው። አሁን በቤተክርስቲያን አብዛኛው የሚነገረው አሁን የሚነበበው ሁሉ ነቢያት ትንቢት የተናገሩት ሱባኤ የቆጠሩት ምን እንደሚመስል የሚታሰብበት የሚዘከርበት ጊዜ ነው። ስለዚህ ክርስትናውም ሰው ቢሞት ፍታቱም ሁሉም ከክርስቶስ ሞት እና ትንሣኤ በኋላ የተሰራ 318ቱ አባቶቻችን ራሱ ሕግ የደነገጉት ከዛ በኋላ ነው። ስለዚህ ከዛ በፊት ስላልነበረ እቺ ሳምንት ያንን የምናስብበት ጊዜ ስለሆነ ነው ጠቅለል ባለ መልኩ። በዚህ አጋጣሚ ሁላችንንም እንኳን ለዚህ ጊዜ አደረሰን አደረሳችሁ። ጾሙንም በሰላም አስጀምሮ እዚህ ያደረሰን አምላካችን እግዚአብሔር በሰላም አስፈጽሞናል። ለብርሃነ ትንሣኤውን በሰላም ያደርሰናል። እንዲያደርሰን ፈቃዱ ይሁንልን። እንግዲህ በዓላት ዓመታቱን ጠብቀው ይመጣሉ ይሄዳሉ። በዓላቱ በየዓመቱ እንዲዘከሩ እንዲታሰቡ እንድናከብራቸው ያደረጉት አባቶቻችን ዝም ብሎ እየዘከርናቸው ዛሬ ትንሣኤ ነው፣ ዛሬ ሕማማት ነው፣ እንስገድ፣ ዛሬ ስቅለት ነው፣ ቤተክርስቲያን ሄደን እንደዚህ እናድርግ፣ ዛሬ ጸሎተ ሐሙስ ነው፣ ጉልባን እንብላ፣ ዳቦ እንብላ፣ እንደዚህ ብቻ ሳይሆን ያ የሚታሰበው ምንድን ነው? በወቅቱ አስተምሮን እንዲያልፍ ነው። የሚያስተምር ትምህርት ነው መሆን ያለበት። ስለዚህ አሁን አምላክ መታመሙን መነሳት መውደቁን ይሁዳ በ30 ብር አሳልፎ ጌታን መሸጡን ዝም ብሎ ቤተክርስቲያን ደርሶ ስለሄደ በዓሉን ሲከበር ስለተሰበሰበ ብቻ አይደለም። እንዴ አስቴርን ብንወስድ እኮ ወገኖቿን ከሞት ያዳነችው እኮ ብቻዋን እኮ ጾማ ጸልያ እኮ ነው። የነነዌ ሰዎች እኮ በ3 ቀን ጸሎት እኮ ከመጣባቸው ማት ተመልሰዋል። በይበልጥ ደግሞ በዚህ ሰዓት ለኢትዮጵያውያን እንደው ለኦርቶዶክስ ተዋሕዶ እምነት ተከታዮችን በሙሉ እንደው የማስተላልፈው መልእክት የሚሰማው የሚታየው ነገር ከባድ ነው፣ የሚያስጨንቅ ነገር ነው። ይህን ደግሞ ለእግዚአብሔር ሁሉ
ነገር ቀላል ነው። ሁሉን ነገር እግዚአብሔር ማስተካከል ይችላል። ለእግዚአብሔር የሚሳነው ነገር የለም። ለምን መጣ ለምን ሰማን አይደለም። በቃ መዓትህን መልሰው። ስሙ ራሱ እግዚአብሔር ርሑቀ መዓት ብዙኃ ምሕረት፣ መዓቱ የራቀ ምሕረቱ የበዛ ቸር የሚል ስም ነው ያለውና ቸርነቱን ዝም ብሎ መናገር ብቻ ሳይሆን እግዚአብሔር ሆይ ብለን ወደ እግዚአብሔር የምናለቅስበት። አሁን ሆሳዕና ማለት አሁን አድን ማለት ነው። አሁን የኢትዮጵያውያን በይበልጥ አሁን አድንን፣ አሁን ተመልከተን፣ እየን ወደኛ የሚለውን እያንዳንዱ እንደው ከልቡ ወደ እግዚአብሔር እንዲያመለክት እንዲያዝን። እንባ ከተረጨ ወደ እግዚአብሔር ይሰማል፣ እግዚአብሔር ያያል። ስለዚህ ይሄ ደግሞ የሚሆነው በመተሳሰብ በፍቅር በበጎ ነገር ነው። አሁን ቀጥለን አሁን በዓለ ጸሎተ ሐሙስንም ስቅለትንም ካከበርን በኋላ ትንሣኤን እናከብራለን። እንግዲህ ትንሣኤው ሲከበር ክርስቶስ አንደኛ በመስቀል ላይ ሆኖ ያደረገውን ያን ሁሉ በመጀመሪያ በቃሉን ያስተማረው ደግ ሁኑ እናንተ ሸክም የከበዳችሁ ወደ እኔ ኑ እያለ ሁሉንም ስለ ትሕትናም ስለ ፍቅርም በቃሉ ካስተማረ በኋላ ወንጌልን መጨረሻ በመስቀል ላይ ያን ሁሉ መከራ እንደው ለመናገር የሚከብደውን መከራ ሁሉ ካሰቃዩት በኋላ መጨረሻ ላይ ግን እሱ ያለው ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይሄ እኮ ማለት እያንዳንዳችን ልናደርገው የሚገባን እሱን ከመሰለን ክርስቶስ እኮ ማለት እኛ ክርስቲያን የሚለው ስም የተሰጠን እኮ እሱ ክርስቶስ ስለተባለ ከሱ ነው የወሰድነው። ስሙን ብቻ አይደለም ግብሩንም መከተል ያስፈልጋልና ትንሣኤውን ስናከብር በመተሳሰብ በመረዳዳት በይበልጥ ደግሞ እንደው በዚህ ዘመን በዚህ ወቅት አንዳንዱ መቼም እግዚአብሔር በሰጠው በረከት ብዙ ነገር ሊኖረው ይችላል እና መለመን ራሱ አፍረው ተሳቀው በቤት ዘግተው እንደው ችግራቸውን ችግር አድርገው በዓሉ በዓል ሳይመስላቸው የሚውሉትን ጎብኘት ሲደረጉ እግዚአብሔር ደስ ይሰኛል። ምክንያቱም በእውነት መጨካከን አያስፈልግምና በርኅራኄ መንፈስ ከኖርን እኛ ርኅሩኆች ከሆን እግዚአብሔር ርኅሩህ ሆኖ ሁሉን ያደርግልናልና ሀገራችንን ኢትዮጵያን እግዚአብሔር ሰላም ያድርግልን። ሰሙነ ሕማማትን ምእመናን እንዴት ሆነው ክርስቲያኖች እንዴት ሆነው ማሰብ አለባቸው? እንዴት መኖር አለባቸው? ምንን ከዚህ ሳምንታት ምንድነው ማድረግ ያለባቸው? ክርስቲያን ሆነው እችን ሳምንት ማክበር አለባቸው። በመሰረቱ በሌላው ክርስቲያን አይሆኑ ማለት አይደለም። በተለየ መልኩ ክርስቶስን እያሰቡ ነው። ከበረት እስከ እርገት ያለውን የክርስቶስን ምንነት ከበረት እስከ እርገት በአጭር ቁመት በጠባብ ደረት መወሰኑን ስለማን? ስለኛ። በእልፍ አእላፍ መላእክት ተከቦ ይኖር የነበረው በከብቶች ግርግም ከብቶች ከበውት ነው የተገኙት። ያን ያህል ትሕትና የተገኘበት ስለኛ ስለሆነ ነው። ስለዚህ በምናስብበት ጊዜ ከበረት እስከ እርገት ያለውን ለእኛ ሲል እንደተሰደደ፣ ለእኛ ሲል እንደተጠማ፣ ለእኛ ሲል ከሀገር ወደ ሀገር ገና ከሕፃንነቱ ጀምሮ ስደቱን ገንዘብ እንዴት እንዳደረገ ለእኛ ሲል በአጠቃላይ ያደረገው ምንነት ልናስበው ልንተገብረው አስበን ማሰብ ብቻ አይደለም መተግበር ነው። ክርስቲያን ሆኖ መገኘት ነው። በመሰረቱ ታሪክ እንድናውቅ አይደለም፣ ታሪክ እንድንሰራ ነው። ስለ ክርስቶስ እንድናገር አይደለም፣ ክርስቶስን እንድንከተለው ነው። ክርስቶሳዊ መዓዛ እንዲኖረን ነው የሚጠበቀው። ክርስቶሳዊ መዓዛ። ክርስቶሳዊ መዓዛ ማለት ምን ማለት ነው? ትሕትና ክርስቶሳዊ መዓዛ ነው። ፍቅር ክርስቶሳዊ መዓዛ ነው። እንኳን ያልበደሉንን የበደሉንን ሰዎች ይቅር ማለት ክርስቶሳዊ መዓዛ ነው። ክርስቲያን ይህንን እያሰበ ነው ሰሙነ ሕማማትን ክርስቶስ ያደረጋቸውን ነገሮች ምን እየከነወን እየተገበርን ነው። በዓመት በዓመት ይመጣል። ጊዜውን እናስታውሰዋለን፣ ጊዜውን እናስበዋለን። እንዴት እናስበው? ሁነን እናስበው። ከአምና እስከ ዘንድሮ ምን ሰራን? ክርስቲያናዊ መገለጫ ምንድነው ያደረግነው? ምንድነው መገለጫችን? ትሕትና አለን ወይ? አፍቅሮ ጸላይት አለን ወይ? እሱ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። የሚበድሉን ሰዎች እንደዛ አድርገን ይቅር እንላለን? እየተገረፍ ደማችን እየወረደ በችንካር ተይዞ እንጨቱና መስቀሉ ከስጋችን ጋር ተያይዞ እያለ በደላችንን የሚያደርጉትን አያውቁምና ይቅር በላቸው የሚል ድምፅ ነውና የሰማነው። እኛም ይህ ድምፅ ከኛ ውስጥ ሊወጣ ይገባል። ለበደልናቸው አይደለም፣ ለበደሉን ሰዎች ይህ ድምፅ ከኛ ውስጥ እንዲወጣ ይጠበቃል። ስለዚህ አፍቅሮ ጸላይትን እያደረግን
ከኛ በታች ያሉትን ሰዎች እያሰብን የወደቁ ካሉ እያነሳን የተራቡ ካሉ ካለን ነገር እያካፈል ሰሙነ ሕማማትን እንድናከብር እንድናስብ ከኛ ይጠበቃል። ክርስቲያናዊ መገለጫችን ስለሆነ በሰሙነ ሕማማት ከሰሙነ ሕማማት የምንማረው የክርስቶስን መከራ ነው። በድለነው ሳለን እርሱ ለእሱኛ መካስ ሲገባን ራሱን እርሱ ሊከስልን መምጣቱን የፍቅር አምላክ መሆኑን ምእመናን እኛ የምንማረው ምንጊዜም የክርስቶስ የሰራቸው ስራዎች ትምህርቶች ናቸው። ከማዳኑ ጋር ተያይዞ የሚሰራቸው ስራዎች ሁሉም በሙሉ ትምህርት ከሱ እሱን የምንመስለባቸው ነገሮች ናቸው። ከቅድስናው ከንጽህናው ከክብሩ ጀምሮ እና በዚህ በሰሙነ ሕማማት ለኛ የዋለውን ውለታ ሁሉ ለእያንዳንዱ እያስተዋል እንድንተገብረው ነው። እሱ ስለኛ በፍቅር ወደኛ መጥቷል። እንደው ቅድም እንዳያችሁ ጠላቱ ዲያብሎ እንትና ይሁዳን እንዴት አድርጎ ተንከባክቦ ይዞት እንደነበረ እግሩን እኮ አጠበው። አይገርማችሁም? ምእመናን ዛሬ በሰሙነ ሕማማት ብቻ አይደለም፣ በትንሣኤ ብቻ አይደለም፣ ሁልጊዜ ነው እኮ ክርስቶስ አንድ ጊዜ የሰጠን ፍቅር ለዘላለም የሚኖር ሆኗል። እኛም ከሱ ጋር የምንኖረው ዘላለም ያን ፍቅር ያን እሱ የሰራልን ስራ እየተገበርን ለሰዎች በጎ እያደረግን ትንሹ ትልቁን እያከበረ ትልቁ ደግሞ ለትንሹ ቦታ እየሰጠ የተራበውን እየጎበኘን የታመመውን እየጠየቅን አይዞህ እያልን ያዘነውን እንድናጽናና ይሄን ነው የምንማረው። ግን እዚህ ጋር ብቻ አይደለም እኮ ህይወታችን ነው ያ ነገር። ህይወታችንን በክርስቶስ ያገኘንበት አርአያና ምሳሌ የሆነን እንድንሰራው መንገዱን የከፈተልን ያሳየን ስርዓት ሁሉ ያዘዘን ነገር ሁሉ በዚህ ሳምንት ውስጥ ብቻ ስለማ አይደለም። ዛሬ የሰራነውን ነገ ከተወው እኮ እዚያው ገባን ማለት ነው። በህይወት ዘመናችን ሁሉ ክርስቶስን መስለን እንድንኖር በዚህች በተወሰነች ዓለም ላይ እሱ ያደረገልንን ውለታ ሁልጊዜ እያሰብን ሁልጊዜ ጸሎቱ ምናልባት ይዘቱ ኪርያላይሶን ምን የሚለው ነገር ሊቀየር ይችላል። ሁልጊዜ ግን በጸሎታችን ጊዜ በድለነው የነበረ አምላክ እኛ መካስ ሲገባን እሱ ራሱን ለኛ ያካሰልን የተከፈለልን ዋጋ እያሰብን ይሄን ስናስብ ደግሞ የምናስበው በምን ላይ ነው? እሱ ለኛ ዋጋ ከፍሏል። እኛ ደግሞ ለወገኖቻችን ዋጋ መፍላለን። አሁን በያዝነው ይዘት አይደለም፣ በጨካኝነት አይደለም፣ በክፋታችን አይደለም። በዚህ መልኩ የእግዚአብሔር መንግስት አንወርስም። እሱም ይሄን ዋጋ ይከፍለናል። እየሰራ ነው አይደለም ማለት ነው። አሁን ምንድነው በዚህ በሕማማቱ የተደረጉት ነገሮች ሁሉ ለኛ ዋጋ የተከፈለባቸው ስለሆነ ከልጅነት እስከ እውቀት ድረስ እንግዲህ ከ7 ዓመት በፊት ትምህርቱ ምንም የለም። ከዚያ በኋላ ግን ክርስቲያኖች ነንና ያንን ነገር መገለጫችን ሁልጊዜ የሰሙነ ሕማማቱ ሳምንት የክርስቶስ መከራ ስለኛ የዋለው ውለታ መገለጫችን ነው። ለምን መገለጫችን ነው? የክርስቶስ መሆናችንን የሱን ስራ እየሰራን የምንገለጥበት እድሜ ልካችን ሁሉ በዚህ ሳምንት ብቻ ስለሆነ የምናልፍ አይደለም ነው። ምእመናን እንግዲህ ይሄን ይዞ እንዲኖሩ የራቀው እንዲቀር የቀረበው እንዲጸና የተጣላው እንዲታረቅ ንስሐ ያልገባው ንስሐ እንዲገባ ከክርስቶስ ጋር እንዲኖር ክርስቶስን መስሎት እንዲኖር። ምክንያቱም ወደፊት የሚጠብቀን ትናንትና እንደመጣና እንዳዳነን ነገ ይመጣል። ነገ መጥቶ ክብሩን ያወርሰናል። ከመቃብር አስነስቶ ዘላለማዊ ክብርን አስነሳ ህይወት ሰጥቶ እንደገና የሚያኖረን ስለሆነ የምንኖርበትም ደግሞ ከሱ ጋር ልንኖር የምንችለው ሁላችን አይደለም። የሚዘብቱትና እንዲያው ክርስትናውን የማያውቁ ሰዎች ያንን ቦታ አይወርሱትም። አይሆንም። እሱን ያልመሰሉ ሰዎች ሁሉ የሱ ሆነው መውረሳቸው ይችላል። አዎ አባት ለልጁ ነው የሚዋርሰው፣ ለልጁ ነው የሚያርሰው። እንግዲህ እኛ ልጆቹ ነን። ልጆቹ ያልሆኑ ሰዎች ያንን አይወርሱም። ስለዚህ መስለነው በትህትናው በፍቅሩ በደጅነቱ